ደግሞ ምንድነው ዛሬ በርም ክፍት ነው እንደማየው ከሆነ ፊትህን ፈክቷል። እንዴት አይፈካኝ ነበር? የኔ ፊት እኮ ያንተ ፊት አይደለም። መጥፎ ነገር ተፈጥሯል። የደደብ ስራ ሰርቻለሁ። ምን ተፈጠረ? እስኪ መጀመሪያ አንተ እንደስታ ንገረኝ። በአምላክ ሰው ሳልዳቀር ማለት ፍቅር ሊዘኝ ነው መሰለኝ። ይዞኛል በቃ። ማናት? ሄርሜላ። ሄርሜላ? አዎ ሄርሜላ። የመጀመሪያ ቀን ካየኋት ጀምሮ የምር ወድጃት። ደስ ይላል። እንኳንም ወደድካት። ግን ደስ ይላል ለማለት የፈለክ እንጂ ደስ ያላት አይመስልም። ይኸውልህ በአምላክ መረጋጋት አለብህ። እዚህ እንደደነበረ በሬ በየቀኑ መሮጥ የለብህም። እና ቁሙ ከበሬው ጋር መላተሙ ነው መፍትሄ። አለማችሁ ድርሻውን ለመሸጥ 6 ሚሊዮን ብር አዘጋጅቷል። ስለዚህ ለእኛ ቀላል አይሆንም ማለት ነው። ግድ የለም ከዚህ ባሰጣጣ ከፊት ለፊታችን እየጠበቀ ነው። ቆይ አንተነ ፍቅር ያዘ እኔም ፍቅር ያዘ። ለነገ ሁለታችን ፍቅር ይዞናል። አታለ ምንድነው? ስተኝ ደግሞ በጣም ሆነሽ አበባ እኮ ነው የምትመስዪው። ግን አሁን በጣም ይችላል። የምወጣው ግን ሰው እንዳያየኝ ነው እንጂ ይሄን የመሰለ ገላ እያዩ መውጣት በጣም ከባድ ነው። በአምላክ ስንት ሰዓት እንደወጣ ብቻ እኮ ነው ማወቅ የፈለኩት። እና ካላወቅሽ አላወቅኩም አትይም። ምን እኔ ቆረጠኝ ትንሽ ቆረጥሽ ብዬ ነው። ለምንድን ነው ደግማችን የሚቆርጥሽ? ያንቺን መደንዘዝና ዝብዝብነት ሳያዝ ልጅቷን ደግሞ ልታደንዝዣትና ልዘፈዝፊያት ነው የመጣሽው? ኧረ እኔ 10 ደቂቃ እንኳን አልሞላኝም እዚህ ከመጣሁ። እሺ በቃ ይቅርታ። ከዚህ በኋላ እዚህ ኪችን ድረሽ አለ ድረሽ አለም ታያለሽ እንዴ? ድራሽና ምን ሆነሽ ነው ህቡ? ከግድግዳ ጋር ተጋጭቼ። አንቺ ደግሞ ምንድነው ዝም ብለሽ የምታልጎመጉሚው? መናገር የፈለግሽው ነገር ካለ በግልጽ አትናገር? እንግዲህ ሄርሜላም ነገሩ በሷ በምትፈልገው መልኩ እየተስተካከለላት ያለ ይመስላልና ቁጭ ብላ እያሰበችበት ነው። ያው ቀጥላ ነገሩ ይዘገይ ይሆናል እንጂ እሷ ያሰበችበት የሀብት ማማ ላይ መውጣቷ የማይቀር ነገር ነው። ሄርሜላ አሁን ቢሮ ተቀጥራለች፣ አቶ አለም ቢሮ። እንደገና ደግሞ ህብስ ጓደኛዋ ደግሞ ማታ በአምላክ መጥቶ ስላልጠየቃት አሁንም ስላላየችው በጣም ጨንቋታልና የምታደርገው ስታጣ ከሰራተኛዋ ታፈስ ጋር ሄዳ አብነት በአምላክ ስንት ሰዓት ገባ ስንት ሰዓት ወጣ እያለች ትጠይቃታለች። ታፈሱ ግን ይህንን ነገር መናገር አልፈለገችው። ምክንያቱም ታፈሱ እንደምታፈቅረው ህብስት ራሱ የምታውቃት መስልምና የተጨቃጨቁ እያሉ ባሉበት ሰዓቷ የፍቱ ስራ መጣችና መስድቧም በዱላዋም ጎበኘቻቸው። ከግርግዳ ጋር አጋጨቻት። ህብስት ካጋጨቻት በኋላ ሁለተኛ እዚህ መጣሽ ድርሽ እንዳትይ ብላ ወስዳ ወደ ክፍሏ እንድትወስዳት ታፈሱን አዘዘቻት። ታፈሱ ዊልቸሩን ይዞ እየገፋች እያለ ሄርሜላ ደግሞ ወደ አለም ክፍል ተቆነጃጅታ ለቴሪስቲል መንገድ ላይ ሲገናኙ የህብስት ግርግዳ መገጨት ስታይ ምን ሆነሽ ነው ስትባል ያው ህብስት አስገጩ ማን እንደሆነ ባትናገርም የገጫትን ግን ተናገረች። እንግዲህ የፍቱ ስራን ስም ደብቃ የግርግዳውን ስም ተናግራለች። አይዞሽ ብላ እያጽናናቻት እያለ ታፈሱ ግን ይህንን ሁሉ ነገር ስለምታቅ በሄርሜላ እያልጎመጎመች ነበር። እንዲሁ ያንቺስ በዛ ኧረ ምን ጉድ ነሽ እያለች ሄርሜላም ይህንን ተመልክታ ምንድነው ማልጎምጎም በግልጽ ንገሪኝ እያሉ እየተጨቃጨቁ ነው ሴቶቹ እንግዲህ ባንድ ላይ ተሰባስበው። ሰላም እንግዲህ ከባለፈው የቀጠለ ህብስት ጀምሯል። እስከ መጨረሻው አብራችሁን ቆዩ። ታፈሱ ግን ይህንን ነገር በቀላሉ የምትመለከተው አትመስልም። ባቄላ ካደረች አትቆረጠምም እያለች ነው ለሄርሜላ መሆኑ ነው። ዛሬውን በዛሬ እንደዚህ ማፋጠጥ ከተጀመረ ትንሽ ቆይታ ከሁለቱም ጋር ከአንዱ ጋር ጀምረዋለች። ከሁለቱም ጋር መተኛት ከጀመረች ሄርሜላ ምን ልትል እንደምትችል ምን ልትሆን እንደምትችል ገና ገምታለችና ይሄ ባቄላ ካደረች አትቆረጠምም ማለቷ ለዚህ ነው። ወይዘሮ የፍቱ ስራም እሳት ለብሳ እሳት ጎርሳ አሁንም ወደ ታፈሱ ሄደችና ከዚህች ህብስ ከምትባል ልጅ ጋር ሁለተኛ ቁመሽ ባገኝሽ እንዲያው ምትግባቢ ነገር ከሆነ ሚስጥር የሚኖራቸው ከሆነ አንቺን ያርገኝ ብላ ፎከረችባት። ስሚ ትሰሚያለሽ፣ አላማሽ ለቤት ሰራተኛና እኔ የምልሽን ማድረግ ብቻ ነው። ከዚያ የዘለለ ከማንም ጋር በተለይ ከህብስት ጋር ልዩ ግንኙነት እንዲኖርሽ አልፈልግም ብላ ማስጠንቀቂያ ሰጣታለች። ራውንስ በዛ እያለች ነው ታፈሱ። እንግዲህ አንድ ሰው በዛ ካለ የሆነ ማድረግ ያለበት ነገር ይኖራልና እስኪ ከታፈሱ የሆነ ነገር እንጠብቃለን። ነገሩ ምን ታደርጋለች ግን እዚህ ደርሷል። ሄርሜላ ተውባ ተቆንጅታ ተባለችው ከተቀጠረችው ክፍል ከአቶ አለም ክፍል ሲትሄድ አቶ አለም በክብር ጠበቃትና እንግዲህ ማውራት ያለባቸውን አወሩ። ስለ እናቷ አወሩ። ስለ እናቷ ሲያወሩ ስለ ልጇ እያሰቡ ነው። ልጅቱ በጣም ቆንጆ እንደሆነች አንቺ ቆንጆ ወንሽ ልጅማ ኑራ እናትሽ በመማ ትሰቃይም። እኔ እናትሽንማ መደበኛ የሆነ ቋሚ ሕክምና እንዳትድነው እንዴ አቶ አለም መደበኛ የሆነ ቋሚ ሕክምና እንድታገኝ አደርጋታለሁኝ። አንቺ ግን ብልጥ ሁኚ መንገዶችን ብልሃቶችን ሁሉ ተጠቀሚ ብሏታል። እንግዲህ ብልሃት መፍጠር እድል በራሱ አይመጣም፣ እድል ጎበዞች ይፈጥሯታልና አንቺም እንደ ጎበዞች ሁኚ ብሏታል። ሄርሜላ እንኳን እንደዛ ተብላ እሷም እየተገረመች ስለዚህ ምሽቴን አስውቢልኝ አላት። እንደዛ አላትደፍሩ እና እኔ ደግሞ ህይወትሽን አስውብልሻለሁ አላት። ሄርሜላ ባንዳ ፈሽ ነው ያለች። እንዲያውም ተገረመች። እንዴት ነው ይህ ነገር? እዚህ ቤት ያለው ጉድ ግን ምንድነው?
እንዴት ነው ነገሮች በዚህ ፍጥነት የሚከናወኑት? በዚህ ፍጥነት የሚሳኩ ስትለው ያው እንግዲህ ተጠቀሚበት፣ ማግኘት ያለብሽን ማግኘት እንጂ ማጓጓት ምንድነው? በቃ እንደዚህ ነው የሆነ ያለው አላት። አረጋግጦላታል። እንግዲህ ትልቁን ሲሳይ ትልቁን አሳ ለመብላት ትንሽ ማጥመጃ ያስፈልጋልና እስቲ ከትንሹ በረከት አቋድሰን ስትለው አልቆጠረው፣ ከኪሱ አውጥቶ ነው የሰጣት። እኔ እኮ ይፍቱ ስራ ኖርማል ብር የሌላት ሁና አሁን እንደው ከሱ ከይፍቱ ስራ ነው የሚቀበለው እንጂ እሷ የሌላት ብትሆን ስንት ጊዜ ቆጥሮ ነበር የሚሰጣት። ለሄርሜላ ግን ከኪሱ አውጥቶ ነው እንዳለ ዝም ብሎ የሰጣት። እንደዚህ ነው እንግዲህ ሄርሜላ እንግዲህ ከአቶ አለም ክፍል ማድረግ ያለባትን መበባል ያለባቸውን ነገር ከተባባሉ ጨርሳ ስትወጣ ፊት ለፊት በአምላክን አገኘችው። ኧረ ይቺ ሴት እንዴት ነው እያተራመሰችው ነው። በአምላክ ስታገኘው እንደገና ደግሞ የማታውን ትዕይንት አስታወሰችና ባሙዬ የኔ ጌታ እንዴት ነህ ደህና ነህ እያለች ልትሟዘዝበት ስትል ዞር በይ እንዳትጠጊኝ ደግሞ ሁለተኛ እንደዚህ እንዳትይኝ እያለ እሱም ወንዳዊነቱን ባህሪ ያሳያል። እሷም እንዴት ነው ነገሩ ማታ ለሞትልሽ ስትል ቀን ደግሞ አልይሽ ማለት ብሎ ማለት ደግሞ ምንድነው እንደነዚህ ከሚሉት ወንዶች ውስጥ እኮ አይደለም አንተን የምመድብህ እያለች ትንሽ ልቡን ቅልጥ ለማድረግ ያሰበች ትመስላለች። ምናልባት የተሳካላት ይመስላል ብሎ ለማለት ይከብዳል። ግን በሌላ መልኩ እንደገና ደግሞ ህብስት እስካሁን በአምላክን አላየችውም እና ቁጭ ብላ እየተከዘች ነው። በአምላክ ደግሞ የሰራው ስራ አሳፍሮት ነው መሰለው ወደ ህብስት መኝታ ክፍል ድርሽ አላለም እስካሁን። ህብስት ግን መጨነቋን አልተወችም። እስካሁንም ቁጭ ብላ እየተከዘች ህብስት እንግዲህ ወይዘሮ ይፍቱ ስራ ግድግዳ ጋር ያጋጨችው ግንባሯ እያመማት እሱ እየቆረቆራት እያመማት ነውና ይህንን ነገር ደግሞ ታፈሱ ስላየች ታፈሱ በረዶ ይዛላት መጣ። እያሸችላት ነው። ታፈሱ ግን ያው እሷ የምታፈቅረውን በአምላክን እንደምታፈቅረው ያውቀች እንኳን ታዝንላታለች፣ ታባብላታለች እና አሁንም ህብስት ግን አሁንም ስለ በአምላክ ነው የተጨነቀች ያለችውና በአምላክ አሁንም አልመጣም እያለች ስትጠይቅ ታፈሱ እንዴ ይሄ ልጅ ግን ጠቅላላ በሙሉ ያንጫጫን እሱን ያሰኘን ምን አዙሮብን ነው ብላ አፍ አውጥታ ስትጠይቅ እና ለማንኛውም እዚህ ድምጹን ሰምቻለሁ ሳሎን ስትለው በቃ ካልሄድኩኝ ይዘሽኝ ወደሱ አለች። እሷ እሺ በቃ መችስ ምን አደርጋለሁ ብላ እየገፋች ወደ እነሱ ሄርሜላና በአምላክ ወዳሉበት ሳሎን ሲወስዱ ሄርሜላ ደግሞ የራሷን ጉዳይ ለማብሰል ተፍተፍ እያለች ባለችበት ነው ተገናኙ። ኖርማል ህብስት ብዙ የምታወራው ነገር ነበራት። ነገር ግን ሄርሜላ ባለችበት እንዴት ማውራት እንደሚቻል ያው በአምላክም የሰራው ጥፋት አለና ከዚህ ጋር ሁለቶች ባሉበት አብሮ ለማውራት የከበደው ይመስላል። ጥሎ ወጣ። ሄርሜላም ተከትላው ወጣች። ምን ልትለው ይሆን? ኧረ እንዴት ነው ይሄ ነገር? ህብስት ግን አሁንም ኖርማል ብሶታ ውስጥ ላይ እየተቃጠለ ነው። ምንም መተንፈስ አልቻለች። ለማን ትንገረው? ወይ ለአብነት ወይ በአምላክ ነበር በቅርቧ ያለው። በአምላክ ደግሞ በቃ እንዲሆኑ አራ አብነት ፍቅር ይዞት እየተብሰለሰለ ነው። በቃ ፍንክንክ ይላል ብቻውን። በቃ ማፍቀሩ እየገረመው ነው። በዚያ ላይ ደግሞ ሄርሜላ በአንድ እይታ የወደዳት ልጅ የሄርሜላን ጉዳይ ያውቅ። ስልኳ አውጥቶ ደወለ። ስልኳ በተደጋጋሚ ቢደውል አይጠራም፣ ትዘግዝግ ነው። እየተጨነቀ ነው። አሁን ከፍቅሩ በዘለለ በሷ ዙሪያ ስላሉት ነገሮች እየተጨነቀ ነው። ምናልባት እናቷ በሶባት ይሆን እያለ ነው ጨነቀው። ጭንቀቱን ዝም ብሎ ብቻ ተጨንቋል። ተውምና ህብስት ጋር ደወለ። ህብስት ደግሞ የምታናግረው የምታዋራው ሰው ትፈልግ ነበርና በደስታ ነሳቸው። ህብስትን በጤንነቷን ምንነቷን ከጠየቀ በኋላ ስለ ሄርሜላ ነው የመጀመሪያ ጥያቄው። ሄርሜላ ደህና ነች? ምናልባት እኮ ስልኳ በተደጋጋሚ ስደውል አላነሳ ስትል ስለ እናቷ ነገር አሳስቦኝ ነው ስትለው ምላሹ አጭር ነበር። ኧረ ሄርሜላ እዚህ ነው ያደረችው አለች። ታዲያ አንቺም ሆነሽ ነው እንደዚህ ድምጽሽ የተቀያየረው ብሎ ሲጠይቃት ምንም እንዳልሆነና እሷም ደግሞ አይ ፍቅር ሁሉም የሚፈልጉትን ነው። እሷም ደግሞ ስለ በአምላክ ጠይቀችው። በአምላክ አንተ ጋር ነው ልታገናኘኝ ትችላለህ ስትለው ኧረ እኔ ጋር አይደለም ሊያገናኘሽም አልችልም ሲላት እዚህ ነበር እኮ ግን እሺ አሁን አንተ ከኔ ጋር መምጣት ትችላለህ አለችው። እስኪ ሁለት አፍቃሪዎች አንድ ላይ ሆነው ምን ሊያስቡ ይችላሉ? ፍቅር ብላይንድ ነው እንግዲህ ሁለቶች ምን የተለየም ነገር ሊያስቡ የሚችሉ አይመስሉም። ግን አብነትም እንግዲህ ይህን ስሜቷን ተረድቶ እሺ እመጣለሁ ብሏታል። ምን ይፈጠር ይሆን? ምን አዲስ ነገር ይመጣ ይሆን? እናያለን። ሄርሜላ ደግሞ የራሷን ነገር እያበጃጀች ነው። ከባብላክ ጋር ቁጭ ብላ ስለተፈጠረው ነገር እያወሩና ወደፊትም አብረው መኖር እንደምትፈልግ እየነገረችው ነው። እሱ በህልምሽም እንኳን እንዳታስቢው እንኳን በእውንሽ ሁለተኛ ከሷም ከኔም አጠገብ እንዳደርሽ ብሎ ማስጠንቀቂያ ሰጧት። ሲነሳ ለካ ወይዘሪት ሄርሜላ ነገሯ አሳ ሲጠመድ ያለ ማጥመጃም አይደለም ይገባውና እሷም ሆን ብላ ተዘጋጅታበት የነበረ ነበርና ብላክሜል ተደርጎ ፎቶ አንስተዋለች። አብረው ተኝተው እያለ እሱን ስታሳየው በአምላክ የሚያደርገው ግራ ገባ። እንዲያውም የምታደርገውን ነገረችው። እነዚህን ፎቶዎች ቀጥታ ለህብስት እልክላታለሁ። ከዛ በኋላ ምን እንደሚፈጠር መቼም ላንተ መንገር ቀላል ነው አለችው። በአምላክ ምንም አላላት፣ ደከመው። የዛሬው እዚህ ላይ ነው ያበቃው። በቀጣዩ ክፍል ይዘን የምንቀርብ ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።